ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ፣ ሁሉ ሰላም ነው። ዛሬ ደግሞ አንድ ነገር ይዤላችሁ መጥቻለሁ። ዛሬ ዳታቤዝ ሪሌሽንሺፕ እናያለን ማለት ነው። ስለዚህ ኤምኤስ አክሰስ ላይ ዳታቤዝ ሪሌሽንሺፕን እናያለን። እሱን ከማየታችን በፊት ግን ስለ ዳታቤዝ ሪሌሽንሺፕ የተወሰነ ነገር እናያለን ማለት ነው። ስለዚህ የመጀመሪያ ማወቅ ያለብን ዳታቤዝ ሪሌሽንሺፕ ከመስራታችን በፊት ወይም ዲዛይን ከማድረጋችን በፊት ስለ ዳታቤዝ ሪሌሽንሺፕ ታይፖች ማወቅ አለብን። ስለዚህ በኤምኤስ አክሰስ ወይም ኤምኤስ አክሰስ ላይ ስንት የሪሌሽንሺፕ አይነቶች አሉ ብለን በደንብ አውቀን ወደ ስራው ብንገባ የተሻለ ይሆናል ብዬ ስለማስብ እችኛዋን አጠር ያለች ይዤ መጥቻለሁ ማለት ነው። ስለዚህ የመጀመሪያው ዋን ቱ ዋን ሪሌሽንሺፕ ነው። ዋን ቱ ዋን ሪሌሽንሺፕ ማለት አንድ ለአንድ ማለት ነው። ሌላ ምንም አይደለም። አንድ ለአንድ ለምሳሌ ብንወስድ አንድ ሰው ጥንድ አንድ ጫማ ያደርጋል እንጂ አንድ ሰው ጥንድ ሁለት ጫማ አድርጎ መንቀሳቀስ አይችልም። እንደዛ አይነት ሀሳቦች ያሉበት ዋን ቱ ዋን ሪሌሽንሺፕ ተብሎ ይጠራሉ ማለት ነው። ግዴታ አንድ ለአንድ የሚሆንበት የሪሌሽንሺፕ አይነት ነው ማለት ነው። ስለዚህ ባልና ሚስት ያው አንድ ሰው ሁለት ሶስት ሊያገባ ይችላል። እሱ ትክክለኛው የትዳር ሁኔታ ዋን ቱ ዋን ሪሌሽንሺፕ ነው። ሌላው ዋን ቱ መኒ ሪሌሽንሺፕ አይነት ነው። ዋን ቱ መኒ ሪሌሽንሺፕ ማለት ዋን ቱ መኒ ነው፣ አንድ ለብዙ ማለት ነው። ስለዚህ ስቱደንት ዊዝ ኮርስ ሊሆን ይችላል። አንድ ተማሪ ብዙ ኮርስ ሊማር ይችላል። ሌላው ደግሞ ዋን ዲፓርትመንት ውስጥ ብዙ ተማሪ ሊሆን ይችላል። ኢን ዋን ዲፓርትመንት ዜር አር መኒ ስቱደንትስ። ስለዚህ ብዙ አንድ ዲፓርትመንት ላይ ብዙ ተማሪ ሊኖር ይችላል። ሌላው ሶስተኛው ምንድነው? መኒ ቱ መኒ ሪሌሽንሺፕ ነው። ስለዚህ ብዙ ለብዙ ማለት ነው። ስለዚህ ይሄኛው ዋን ቱ ዋን ነው፣ ይሄኛው አንድ ለብዙ ነው፣ ይሄኛው ደግሞ ብዙ ለብዙ ነው። ስለዚህ ምን ማለት ነው? ኮርስ ከስቱደንት ጋር ሊሆን ይችላል። ዲፓርትመንት ከስቱደንት ጋር ሊሆን ይችላል። ብዙ ዲፓርትመንት ባለበት ብዙ ተማሪ ሊኖር ይችላል። ብዙ ኮርስ ባለበት ደግሞ ብዙ ተማሪ ሊኖር ይችላል። የተለያዩ አይነት የሪሌሽንሺፕ ውስጥ አንዱ ይሄኛው መኒ ቱ መኒ ሪሌሽንሺፕ ነው ማለት ነው። ስለዚህ መኒ ቱ መኒ ሪሌሽንሺፕ ስንል የዋን ቱ መኒ ሪሌሽንሺፕ እንደገና ዋን ቱ መኒ ሪሌሽንሺፕ ማለት ነው። የመጀመሪያው ስራችን ምንድነው የሚሆነው? መጀመሪያ ኤምኤስ አክሰስን ከከፈትን በኋላ ቴብል ክሬት ነው የምናደርገው። ከዛ ቴብል ክሬት ለማድረግ ምንድነው የምናደርገው? ክሬት እንላለን። ክሬት ካልን በኋላ ቴብል ዲዛይን ልክ ይሄኛው ዊንዶ ሲመጣ እዚህ ጋር ቴብል ልንሰራ የፈለግነውን ቴብል መጀመሪያ ዲዛይን እናደርጋለን። ስለዚህ ዲዛይን ስናደርግ ለእኛ አስፈላጊ የሆኑ ነገሮችን በሙሉ ዲዛይን እናደርጋለን ማለት ነው። የመጀመሪያው እንዴት ነው የምናደርገው? ነምበር ሊኖረን ይችላል፣ አይዲ። አሁን እኔ የምሰራው ስቱደንት ቴብል ነው፣ የስቱደንት ቴብል ነው እና አይዲ ነምበር ሊኖረን ይችላል። አይዲ ነምበር እንደገና ፈርስት ኔም ሊኖረን ይችላል። ላስት ኔም፣ ቢዴት ብርዝ ዴት ለማለት ነው። ያው ባጭሩ እየሰራሁላችሁ ነው። እንደገና ሬጂስትሬሽን ዴት የሚመዘገብበት ቀን፣ ዲፓርትመንቱን ታውትና ሬጂስትሬሽን ዴት ካልኩ በኋላ ጀንደር ፖን አድሬስ ናሽናሊቲ እናንተ የፈለጋችሁትን መመዝገብ ትችላላችሁ። ግን ምንድነው እኔ አሁን ሪሌሽንሺፕ እንዴት ይሰራል የሚለው ነው በደንብ ማሳያችሁ። እነዚህን እያንዳንዱን መመዝገብ ያለባችሁን የተሰጣችሁን ሁሉንም መመዝገብ ትችላላችሁ ማለት ነው። ስለዚህ የመጀመሪያው ዳታ ታይፕ ማስተካከል ነው ብያችኋለሁ ቅድም። ዳታ ታይፕ ማስተካከል ነው። ነምበር ስንል ነምበር ማለት ራሱ እንዲቆጥር ሲስተሙ ዳታቤዙ ራሱ እንዲቆጥር ነው የምፈልገው እኔ። ስለዚህ እዚህ ላይ ክሊክ አድርግና ምን አድርጋለሁ? አውቶ ነምበር አድርጋለሁ። አይዲ ነምበር ላይ መጣና አይዲ ነምበር ፕራይመሪ ኪ አደርጋለሁ። ምክንያቱም የአንዱ ተማሪ አይዲ ነምበር ወይም መታወቂያ ቁጥሩ ከማንም ተማሪ መታወቂያ ቁጥር ጋር አይመሳሰልም። ስለዚህ ፕራይመሪ ኪ ማለት ነው የማይመሳሰል ዳታ ማለት ነው። የማይመሳሰል ዳታ ቴክስት ሊሆን ይችላል፣ ነምበር ሊሆን ይችላል፣ ዋትኤቨር። ግን ምንድን ነው
የማይመሳሰል ማለት ነው። ስለዚህ መታወቂያ ቁጥር ሲሰጥ ለማንም የሚመሳሰል ቁጥር አይሰጥም፣ የማይመሳሰል ቁጥር ነው የሚሰጠው። ስለዚህ የማይመሳሰል ቁጥር ማለት ዩኒክ ነው ማለት ነው። ዩኒክ ነው ማለት ደግሞ ምን ማለት ነው? ፕራይመሪ ኪ ነው ማለት ነው። ስለዚህ ፕራይመሪ ኪ እንደዚህ ከሰጠን እዚህ ጋር ቴክስት ማለት ነምበርንም ቴክስትንም አካቶ ስለሚይዝ በቴክስት እናልፋለን። አጋጣሚ አይዲ ነምበር ስንመዘግብ የሆነ ሲኤች 001 ልንል እንችላለን፣ ሲኤች 002 ልንል እንችላለን። ስለዚህ ቴክስትንም ነምበርንም አንድ ላይ ለመጻፍ ስንፈልግ ቴክስት ብለን ማለፍ እንችላለን። ፈርስት ኔም ያው በፊደል ስለሚጻፍ የሆነ ሰው ስሙ የመጀመሪያ ስሙ በፊደል ነው የሚጻፈው፣ የአባት ስሙም በፊደል ነው የሚጻፈው። ቢዴት ሲሆን ደግሞ ብርዝ ዴት ለማለት ነው። ብርዝ ዴት ሲሆን እዚህ ጋር ምንድነው የማደርገው? ዴት እንደ ታይም አደርጋለሁ፣ ዳታ ታይፑ ማለት ነው። ቀንና ሰዓት አደርጋለሁ። ሌላ ሬጂስትሬሽን ዴት ሪድ ኤት የሚለው ሬጂስትሬሽን ዴት ነው። ከዛ የምዝገባ የሚመዘገብበት ቀን ለማለት ነው። ሾርት ፎርም ነው የጻፉት፣ እናንተ ሙሉ መጻፍ ትችላላችሁ። ምንድን ነው የማደርገው እዚህ ጋር ዴት እንደ ታይም አደርጋለሁ፣ ዴት እንደ ታይም አደርጋለሁ። ጀንደር ቴክስት ነው፣ ሜል ወይም ፊሜል ነው የሚጻፈው። ፖን ደግሞ በፊደል አይጻፍም በቁጥር ነው የሚጻፈው። ስለዚህ ምን አደርጋለሁ? ነምበር ወስዳለሁ። ነምበር አድሬስ ያው በቴክስት ሊጻፍ ይችላል። ቀበሌ ከሆነ ግን በነምበርም በቴክስትም ሊጻፍ ስለሚችል ቴክስት ብዬ አስቀምጣለሁ። ናሽናሊቲ ያው ቴክስት ነው። ስለዚህ አሁን ምንድን ነው የማደርገው? ይሄ የሰራሁት ቴብል የስቱደንት ነው ብያችኋለሁ። ይሄንን ሴቭ እላለሁ። ሴቭ እልና ስቱደንት ብዬ ኦኬ እላለሁ። ኦኬ ካልኩኝ በኋላ ይሄኛውን ጨርሻለሁ። ይሄን ጨርሻለሁ። አሁን ደግሞ ዲዛይን ማድረገው የማንን ነው? እንደገና ሁለተኛ ቴብል ዲፓርትመንትን ነው። ይሄ ተማሪ ሲመጣ የሚመዘገብበትን ዲፓርትመንት ክሬት ማድረግ ፈልጋለሁ። ክሬት ቴብል ዲዛይን። ስለዚህ እዚህ ጋር ዲፕ ኮድ ብዬ እዚህ ጋር ዲፕ ኔም አርጌ አሁን ይሄ ዲፕ ኮድ ለዚህኛው ለዲፓርትመንት ምንድን ነው? ፕራይመሪ ኪ ነው። እያንዳንዱ ዲፓርትመንት የራሱ ኮድ አለው ማለት ነው። ስለዚህ ዲፕ ኮድ ምንድን ነው? እዚህ ጋር ፕራይመሪ ኪ ነው፣ ዩኒክ ነው ማለት ነው። ዲፓርትመንት ኔም ደግሞ የዲፓርትመንት ስሙ ስለሆነ ምንድን ነው? ቴክስት ነው። ሁለቱም ቴክስት ያደረጉት ለምንድን ነው? ዲፕ ኮድ በቁጥርም በፊደል የሚጻፍ ነገር ሁሉ ቴክስት ነው ብያቸዋለሁ። በፊደልም በቁጥርም ሊጻፍ የሚችል ነገር ቴክስት ነው። ስለዚህ ነምበር ብቻውን የምትጽፉ ከሆነ ነምበር ትወስዳላችሁ። አሁን ግን እኔ ሁለቱንም ያማከለ ለምሳሌ ዲፓርትመንት ኮዱ አካውንቲንግ ከሆነ ኤሲሲ 1 2 3 ሊሆን ይችላል። ስለዚህ ይሄንን በዚህ ልክ ውሰዱት ማለት ነው። ስለዚህ ይሄን ሴቭ አደርጋለሁ። ሴቭ ስል ይሄ ምንድን ነው? ዲፓርትመንት ነው። ይሄ ዲፓርትመንት ኦኬ ይላል። አሁን ይሄን ዲፓርትመንት ኦኬ ካልኩኝ በኋላ አሁን እዚህ ጋር ልምጣና ሴቭ ብዬ ልውጣ። ከዛው የሚያስፈልገው ምንድን ነው? ሁለቱም ቴብሎች የሚገናኙበት ሪሌሽንሽፕ ያስፈልጋል። ሪሌሽንሽፕን ለመስራት ደግሞ ምን ያስፈልጋል? ፕራይመሪ ኪ እና ፎሬን ኪ ያስፈልጋል። ፕራይመሪ ኪ እና ፎሬን ኪ ያስፈልጋል። ስለዚህ ይህን ለመስራት ዳታቤዝ ቱል ላይ ገባለሁ። ከዛ ሪሌሽንሽፕ ወስዳለሁ። ከዛ እነዚህን ሁለቱን ቴብሎች ልውሰድ። ለእናንተ እንዲገባችሁ ነው አሁን እዚህ ጋር የምሰራው። ዲፓርትመንትና ስቱደንትን ወስዳለሁ፣ አድ ላለሁ፣ ክሎዝ ላለሁ። አሁን እዚህ ጋር ይው አሁን በአንድ ዲፓርትመንት ውስጥ ብዙ ተማሪ ሊኖር ይችላል። ስለዚህ አንድ ዲፓርትመንት ለምሳሌ አይቲ የሚል ዲፓርትመንት ቢኖር አይቲ ውስጥ 40-30 ተማሪ ሊኖር ይችላል። ስለዚህ ሪሌሽንሺፓችን እንዴት ነው የሚሆነው ማለት ነው? አንድ ዲፓርትመንት ውስጥ ኢን ዋን ዲፓርትመንት መኒ ስቱደንትስ ሊኖሩ ይችላሉ ማለት ነው። ኢን ዋን ዲፓርትመንት መኒ ስቱደንትስ። ስለዚህ አንድ ዲፓርትመንት ሃዝ መኒ ስቱደንትስ። ስለዚህ አንድ ዲፓርትመንት ውስጥ መኒ ስቱደንት ካለ ሪሌሽንሺፓችን ምን አይነት ነው? ዋን ቱ መኒ ሪሌሽንሺፕ ነው ማለት ነው። አንድ ዲፓርትመንት አለ፣ መኒ አለ። አንድ አይቲ የሚባል ዲፓርትመንት ውስጥ 30 ተማሪ አለ። አንድ አካውንታንት የሚባል ዲፓርትመንት ውስጥ 40 ተማሪ አለ። አንድ የሆነ ኮንስትራክሽን ዲፓርትመንት ውስጥ ደግሞ 60 ተማሪ አለ፣ 20 ተማሪ አለ። ይሄ ምን ማለት ነው? አንድ ዲፓርትመንት ውስጥ ያለው ተማሪ ብዙ ነው። ስለዚህ ዋን ቱ መኒ ሪሌሽንሺፕ ነው። ስለዚህ ዋን ቱ መኒ ሪሌሽንሺፕን ለመስራት ምን ማድረግ አለብኝ? ብዙ ጊዜ የበላይ የሆነውን ወደ
ሌላኛው ቴብል ነው የምንወስደው። የበላይ የሆነው ወደ ሌላኛው ቴብል እንወስዳለን። ምን ማለት ነው? የበላይ የሆነው ማለት ዲፓርትመንት ከሌለ ተማሪ አይመዘገብም። ምን ከሌለ? ዲፓርትመንት ከሌለ። ለምሳሌ አይቲ የሚባል ዲፓርትመንት በአንድ ኮሌጅ ላይ በአንድ ዩኒቨርሲቲ ላይ አይቲ የሚባል ዲፓርትመንት ከሌለ ተማሪው አይኖሩም። ስለዚህ የበላይ ቀዳሚ መሆን ያለበት ምንድን ነው? ዲፓርትመንቱ ነው። መጀመሪያ መመዝገብ ያለበትም መጀመሪያ መከፈት ያለበትም መጀመሪያ መሆን ያለበት ምንድን ነው? ዲፓርትመንት ነው። ዲፓርትመንት ካለ ግን ምን መኖር ይችላል? ተማሪ ሊኖር ይችላል። ስለዚህ እዚህ ጋር አይቲ የሚባል ዲፓርትመንት ሳይኖር ተማሪ አለ ማለት አንችልም። ምክንያቱም ዲፓርትመንቱ ባልተከፈተ ተማሪ የለም። ስለዚህ ምንድን የምናደርገው የዲፓርትመንቱን ፕራይመሪ ኪ እዚህ ጋር እንመዘግባለን ማለት ነው። ገብቷችኋል? የዲፓርትመንቱን ፕራይመሪ ኪ እዚህ ጋር አምጥተን ፎሬን ኪ እናደርጋለን። ስለዚህ ምን አደርጋለሁ? ስቱደንትን እከፍታለሁ። ምክንያቱም የዲፓርትመንትን ፕራይመሪ ኪ ወደ ስቱደንትን ማመጣው። ስለዚህ የመጀመሪያው ስቱደንትን እከፍትና ዲዛይን ቪው እላለሁ። ዲዛይን ቪው ካልኩኝ በኋላ እዚህ ጋር የዲፓርትመንትን እዚች ጋ ዲፕ ኮድ የምትለዋን እችን ጽሁፍ ወደ ስቱደንት አመጣለሁ። እዚህ መጨረሻ ላይ መጻፍ እችላለሁ። ከዛ ዲፕ ኮድ እዚህ ጋር የጻፍኩት ዲፕ ኮድ የሚለው ጽሁፍና እዚህ ጋር ዲፓርትመንት ላይ ያለው ጽሁፍ ተመሳሳይ መሆን አለበት። ሌላው ደግሞ ዲፓርትመንት ዲፕ ኮድ ዳታ ታይፑና እዚህ ጋር ስቱደንት ላይ የማስገባው ይሄ ዳታ ታይፕ ተመሳሳይ መሆን አለበት። ተመሳሳይ ካልሆነ አይቀበልም። ስለዚህ ምንድን ያደረኩት ስቱደንት ቴብል ላይ ምን ጨመርኩ? ዲፓርትመንት ኮድ ወይም ዲፕ ኮድን ጨመርኩ። ስለዚህ ክሎዝ። አሁን ዲፕ ኮድ እዚህ ጋር መጣልኝ። አያችሁ? ቅድም ዲፕ ኮድ አልነበረም፣ አሁን ዲፕ ኮድ መጣልኝ ማለት ነው። ስለዚህ አሁን አይቲ የሚባል ዲፓርትመንት አለ፣ እዛ ውስጥ ተማሪ ልንመዘግብ ነው ማለት ነው። እዚህ ጋር አካውንቲንግ የሚባል ዲፓርትመንት አለ፣ እንደገና ተማሪ ልንመዘግብ ነው ማለት ነው። ማናጅመንት የሚባል ዲፓርትመንት አለ፣ ተማሪ ልንመዘግብ ነው ማለት ነው። ስለዚህ ማናጅመንት የሚባል ዲፓርትመንት በሌለበት ተማሪ አለ ማለት ስለማንችል በበላይ መቅደም ያለበት ምንድነው? ዲፓርትመንት ነው። ስለዚህ ዲፓርትመንቱ ምን አለው? ፕራይመሪ ኪ አለው። ያ ፕራይመሪ ኪ ወደ ሌላው ቴብል ሲሄድ ምንድነው? ፎሬን ኪ ነው ማለት ነው። ስለዚህ ይሄን ምን አደርጋለሁ? ዲፕ ኮድን ከዚህ ይይዝ እና ወዴት መጣለሁ? ወደ ዲፕ ኮድ መጣለሁ፣ እለቃለሁ። ስለቅ ዲፕ ኮድ የሚል አገኛለሁ። ከዛ ምን አደርጋለሁ? ኢንፎርስ አደርጋለሁ። ኢንፎርስ ካደረግኩኝ በኋላ ዋን ቱ መኒ ሪሌሽንሺፕ አግኝቻለሁ ማለት ነው። ስለዚህ ምን እላለሁ? ክሬት እላለሁ። በጣም ጥሩ። አሁን ምን አይነት ቴብል ሰርተናል ማለት ነው? ዋን ቱ መኒ ሪሌሽንሺፕ ያለው ቴብል ሰርተናል። ሌላ ሶስተኛ መስራት ብንፈልግ ለምሳሌ ስቱደንት ተያዥ ቢኖረው አባት፣ እናት፣ አያት የሆነ ተያዥ ቢኖረው ወንድም ሊሆን ይችላል። ተያዥ ቢኖረው የዚህን ስቱደንት ተያዥ ሪሌሽንሺፕ ለመስራት ምንድነው የማደርገው? የመጀመሪያው ክሬት እላለሁ። ቴብል ዲዛይን እዚህ ጋር መጣና አይዲ ነምበር ሰጣለሁ። አይዲ ነምበር ሰጣለሁ። ከዛ ፈርስት ኔም ከዛ ላስት ኔም ከዛ እዚህ ጋር ጀንደር ወይም ሴክስ። ከዛ እዚህ ጋር መጣና አይዲ ነምበር ለዚህኛው ምን ማድረግ እችላለሁ? ፕራይመሪ ኪ መስጠት እችላለሁ። ፕራይመሪ ኪ ይሄንን ሴቭ ላለው ይሄንን ደግሞ ምን ማለት እችላለሁ? ለምሳሌ ለእናንተ ግልጽ እንዲሆን ተያዥ ልበል። ተያዥ የዚህ ተያዥ የአንድ ተማሪ ተያዥ ሊሆን ይችላል፣ የሁለት ተማሪ ተያዥ ሊሆን ይችላል። ግን ተያዥ ብዬ ቴብል ሰጠው። ይሄንን ሴቭ ላድርግና ክሎዝ ብዬ ልውጣ። እዚህ ጋር አልመጣልኝም። ስላልመጣልኝ ምን እላለሁ? ዲዛይን ላይ ገባና ሾው ቴብል እላለሁ። ምክንያቱም መጨመር የምፈልገውን ቴብል እዚህ ጋር መጥቼ ሾው ብዬ አሁን እችኛዋን ጨምራለሁ። እሷን ብቻ ነው የምጨምረው። ከዛ አሁን እኔ የፈለግኩት ምንድን ነው? አንድ ስቱደንት አንድ ተያዥ አለው ለማለት ነው። አንድ ስቱደንት አንድ ተያዥ አለው። ስለዚህ የዚህን አይዲ ነምበር ከዚህ ጋር ነው ማግኘት። እዚህ ጋር ፎሬን ኪ የሚባል ነገር የለም። ዋን ሪሌሽንሺፕ ላይ ፎሬን ኪ የሚባል ነገር የለም። ምክንያቱም ፎሬን ኪ ካለ ምንድን ነው የሚሆነው? መኒ ቱ መኒ ወይም ዋን ቱ መኒ ሪሌሽንሺፕ ነው የሚሆነው። ስለዚህ አይዲን ይዤ እዚህ ጋር መጣለሁ። አይዲ ነምበር ላይ ለቃለሁ። ዋው ዋን ቱ ዋን ሪሌሽንሺፕ ሆነ ማለት ነው። ከዛ ኢንፎርስ አደርጋለሁ። ከዛ ክሬት። አያችሁ? ዋን ቱ ዋን ሪሌሽንሺፕ አደረግኩኝ ማለት ነው። ስለዚህ መኒ ቱ መኒ ሪሌሽንሺፕ ታዲያ የትኛው ነው የምትሉ ከሆነ አንድ ሰርተን እናያለን። መኒ ቱ መኒ ሪሌሽንሺፕ ማለት እንዴት እንደሆነ ምን ማለት እንደሆነ በደንብ እናያለን። ስለዚህ ምንድን ነው የማደርገው? አሁንም ክሬት እላለሁ።
ቴብል ዲዛይን መጣና እዚህ ጋር ኮርስ አይዲ የኮርስ ቴብል እየሰራው ነው ማለት ነው። ከዛ ኮርስ ኔም ይሄኛው እዚህ ፕራይመሪ ኪ አደርጋለሁ ኮርስ አይዲ። ከዛ ይሄንን ሴቭ እላለሁ። ይሄኛው ደግሞ ኮርስ ቴብል ማለት ነው፣ የኮርስ መመዝገቢያ ሰብጀክት መመዝገቢያ ማለት ነው። ኦኬ ከዛ ኮርስ አይዲ እና ኮርስ ኔም። አሁን በደንብ እንድታውቁ የሚፈልገው ሴቭ አድርጌ ሴቭ እያላችሁ ክሎዝ በሉ። አሁን ቅድም ምንድን ያደረኩት እንዲህ አሁንም አራተኛ ቴብል ሰርቼ የለ 1 2 3 4 ሰርቼ የለ አንዷን እዚች ጋር ለማምጣት ዲዛይን ላይ ገባና ምን አደርጋለሁ ሾው ቴብል እላለሁ። ሾው ቴብል ብዬ አሁን እኔ የምፈልገው ማን ነው ኮርስን ነው። ስለዚህ አድ እላለሁ። ከዛ ክሎዝ። አሁን ኮርስ እዚህ ጋር አገኘው። እዚህ ጋር ሳገኝ ኮርስና ማን ነው መገናኘት ያለበት? ኮርስና ዲፓርትመንት፣ ኮርስና ስቱደንት፣ ኮርስና ተያዥ ማን ነው መገናኘት ያለበት? አሁን እኔ የምነግራችሁ ምንድን ነው ስቱደንትና ኮርስ የሚያገናኛቸው ነገር አለ። ምንድን ነው? ዋን ስቱደንት ቴክስ መኒ ኮርስስ አንድ ተማሪ ብዙ ኮርስ ሊወስድ ይችላል። አንድ ተማሪ ብዙ ሰብጀክት ሊማር ይችላል። ምን ማለት ነው? 11 ሰብጀክት ቢኖር በኮሌጅ ደረጃ በሌቭል 1 11 ሰብጀክት ይማራል ማለት ነው። እንደገና በሃይስኩል ደረጃ 10ኛ ክፍል ላይ 10 የትምህርት አይነት ቢኖር አንድ ተማሪ 10ን የትምህርት አይነት ይማራል። ስለዚህ አንድ ተማሪ እዚህ ጋር ዋን ስቱደንት እዚህ ጋር ስንት ኮርስ ዋን ቱ መኒ ይሆናል ማለት ነው። ስለዚህ ምንድነው ማድረገው? ስቱደንት አይዲን ወይም አይዲ ነምበርን አምጥቼ እዚህ ጋር ፎሬን ኪ ይሰጣሉ። ቅድም እንዳስረዳኋችሁ ማለት ነው። ምንድነው ስቱደንት ከሌለ ኮርሱን የሚማር ሰው የለም ማለት ነው። ምን ማለት ነው? አይቲ የሚባል ዲፓርትመንት ውስጥ ተማሪ ከሌለ ያንን ኮርስ የሚማር የለም። ስለዚህ ምንድነው ኮርሱ ብቻውን ተቀምጦ ስራ አይሰራም። የሚሰራው መቼ ነው? ተማሪ ሲኖር ነው። ተማሪ ሲኖር ነው ማለት ነው። ይሄኛው ፕራይመሪ ኪ እዚህ መምጣት አለበት ማለት ነው። ፎሬን ኪ መሆን አለበት ማለት ነው። ስለዚህ ምን አደርጋለሁ? እዚህ ጋር ኮርስን እከፍትና ዲዛይን ብዬ አይዲ ነምበርን አመጣለሁ። እዚህ ጋር አይዲ ነምበር እዚች ጋር እቺን አይዲ ነምበር እዚህ አመጣለሁ ማለት ነው። ከዛ ምን እላለሁ? እዚህ ጋር ሴቭ፣ ከዛ ይሄን ክሎዝ። አያችሁ እዚህ ጋር አይዲ ነምበር ተጨመረችልኝ። ከዚህ በኋላስ ከስቱደንት የነበረውን አይዲ ነምበር እዚህ ጋር አምጥቼ ከዚህ ጋር አገናኛለሁ። ከዛ ዋን ቱ መኒ ሆነ ኢንፎርስ ክሬት። ስለዚህ አሁን እዚህ ጋር በደንብ ግልጽ እንዲሆን መኒ ቱ መኒ ተብሎ ሪሌሽንሺፕ ለማግኘት የለም። መኒ ቱ መኒ ብለናል። ዋን ቱ ዋን ሪሌሽንሺፕ፣ ዋን ቱ መኒ ሪሌሽንሺፕ እና መኒ ቱ መኒ ሪሌሽንሺፕ ብለናል። እና ታዲያ የታለ መኒ ቱ መኒ ሪሌሽንሺፕ ካላችሁ ምን ማለት ነው? መኒ ቱ መኒ ሪሌሽንሺፕ ማለት መኒ ቱ መኒ ሪሌሽንሺፕ ሲበዛ ማለት ነው። መኒ ቱ መኒ ወይም ዋን ቱ መኒ ሪሌሽንሺፕ ፕላስ ዋን ቱ መኒ ሪሌሽንሺፕ ፕላስ ዋን ቱ መኒ ሪሌሽንሺፕ ፕላስ መኒ ቱ መኒ ሪሌሽንሺፕ ይሆናል ማለት ነው። ስለዚህ ምን ማለት ነው? እዚህ ጋር አንድ ተማሪ 10 ኮርስ ወይም 10 ሰብጀክት ሊማር ይችላል። እዚህ ጋር ተማሪ ስንል ግን ብዙ ተማሪ ሊኖር ይችላል። አንድ ዲፓርትመንት ውስጥ ስንት ተማሪ አለ? አንድ አይቲ የሚባል ዲፓርትመንት ውስጥ 30 ተማሪ አለ። 30 ተማሪ እዚህ ጋር 10 ኮርስ ቢኖር 10 ሰብጀክት ቢኖር 30ም 10ን ይማራል። ያ ማለት መኒ ቱ መኒ ነው ማለት ነው። ስለዚህ ለምሳሌ ሰብጀክቶችን ዘርዝረን በኋላ በደንብ እናያለን። ለምሳሌ እዚህ ጋር በሰብጀክት ብንወስድ ኬሚስትሪ፣ ባዮሎጂ፣ ሲቪክ ምናምን ብለን ብዙ ሰብጀክቶች መዘርዘር እንችላለን። ግን ተማሪው አንድ ክፍል ውስጥ ስንት ተማሪ አለ? ብዙ ተማሪ 20 ተማሪ ሊኖር ይችላል። 30ም ሁሉንም ኮርስ ይማራል ማለት ነው። ወይም አንዱ ተማሪ ሁሉንም ኮርስ ይማራል ማለት ነው። 30ም ተማሪ ሁሉንም ኮርስ ይማራል ማለት ነው። ስለዚህ ሁሉም ኮርሶች በአንድ ተማሪ ውስጥ መግባት ይችላሉ። 30ም ወይም 20ም ተማሪ ይህንን ኮርስ ይማራል ነው። ስለዚህ ሪሌሽንሺፕን በዚህ ልክ በደንብ ከተረዳችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። ሌላ ከፍ ባሉ ዳታቤዞችን መጣለው። ይሄኛው ማበረታታቻ እንዲሆነኝ ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። በደንብ እናያለን። ስለዚህ ጥያቄ ካላችሁ ኮመንት ላይ አስቀምጡኝ። በሚገባችሁ መልክ እሰራለሁ። አልሰለችም። ባይ ባይ ባይ